ማንም ይሄ ዛሬ አንድ ወንድ ታመጣላታለህ ከዛ በኋላ ያንን ወንድ ደግሞ እኔም በእውነታውን አቅርቤ እሱ እንደማይሆናት አስረድቼ በጉልበትም ይሁን በፍቅር አስረድቼ ከሷ ህይወት እንዲወጣ አደርጋለሁ። ከዛ ድጋሚ ደግሞ ሌላ ወንድ ትጨምራለህ። ምንድነው አላማህ? እኔ አሁን ግራ የገባኝ ነገር ምንድነው የምትፈልጉት? ይኸውልህ እኔ አሁንም ነገርኩ ከሷ ህይወት ውጣ ልትለኝ ከሆነ እንዳታስበው። የድሮ ማንነቷ ካልተመለሰ ወደ ሩታ ህይወት አይደለም ልወጣ ማለት ነው ካጠገቧ እንኳን አልለይም። ይሄንን ነገር ደግሞ ከጭንቅላት አውጣው። ሰምተኛል? ከሩታ ህይወት እንድትወጣ ፈልጋለሁ ምናምን አልወጣም። ለምን ነው የምወጣው? ምክንያቱም ከዚህ በፊት ስትከፋ የነበረች ማንም ዞር ብሎ ያላያት ዛሬ ከአንድ ወንድ ጋር ስትሆን እልል ብላችሁ የተነሳችሁት እኮ እቺ ልጅ ደስታዋን ስለማትፈልጉ እንጂ ደስታውን ፈልጋችሁ አይደለም። በቃ እስካሁን ማለት ነው። ይኸውልህ ትሰማኛለህ አይደል? ይኸውልህ በጸባይ አውርቻለሁ እስካሁን። ከዚህ በኋላ ግን ከሷ ህይወት የማትወጣ ከሆነ እኔ ይኸውልህ አልወጣም። ትሰማኛለህ አይደል? ትሰማኛለህ? ለአንዴና ለመጨረሻ ጊዜ የምነግርህ ነገር ቢኖር አንተ በጸባይ የማትወጣ ከሆነ እየደፋው ማለት ነው እንደዚህ ደፍቼ እየጎተትኩ ነው ማስወጣ ከሷ ይወጣ። ተሰማኛለህ? አቡሻ እንግዲህ መልስ ሰጥቷል ማለት ነው። ይሄንን ሁላ ስታረግ የነበርከው አንተነህ ከ10 ወንድ ጋር እያገናኘህ በማለት ፈረንጁን ተቆጣው ማለት ነው። ካሁን በኋላ ዳኒም ሆነ አዲስም ሆነ ከሩታ ጋር እንዲያችሁ አልፈልግም። እውነት ነው ሩታ እቃ አይደለችም፣ ሰው ናት። 10 ወንድ ጋር እየተፈራረቀች ይሄ ነገር ዝሙት ነው። ፈረንጁ ደግሞ ለራስህ ማረግ የማችለውን በሰው አይምሮ ላይ አትረማመድ ማለት ነው። ስለዚህ አቡሻ የተናገረው መልስ እኔ በጣም ነው ያደነኩት አቡሻን ማለት ነው። አቡሻዬ ቀጥልበት፣ በዚህ ሂድበት። ምክንያቱም ሩታ ከ10 ወንድ ጋር ማንም እየመጣ ሲስማት ይሄ ከዝሙት ምንም አይተናነስም። ይሄንን ቪዲዮ ከተመቻችሁ ላይክ፣ ሸር ለሁሉም ድረስ። የአቡሻ አገላለጽ ግን እኔ በጣም ነው የተመቼ ቤተሰብዬ።